የምስራች የምስራች የምስራች! ይህ ሊባኖስ ሚዲያ ነው። ከዚህ በኋላ አማራ እርስ በርሱ መጠላለፍ፣ አማራ እርስ በርሱ ድንጋይ መወራወር አከተመ። ጥር 9 2018 ዓመተ ምህረት አማራ ከዚህ በኋላ አፍሃ እየተባለ ድንጋይ መወራወር አከተመ። እስክንድር ነጋ መከታው፣ ዘመነ ካሴ፣ አስረስ ዳምጤ፣ እነ ሀብቴ ወልዴ እየተባለ ድንጋይ መወራወር አከተመ። እንኳን ደስ አላችሁ መላው ኢትዮጵያውያንና የአማራ ኃይል የአማራ ሕዝብ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይሄ ነው የሚያስፈልገው። አያችሁ፣ በአፍሃና በአፍሃድ ውስጥ የነበረውን ውካታ፣ የነበረውን ውከት፣ የነበረውን ጭቅጭቅ፣ የነበረውን ድንጋይ መወራወር ሁላችንም እናውቃለን። ስንወረውር ነበር። እስክንድር ይሄ ነው፣ እንደዚህ ነው፣ መከታው እንደዚህ ነው፣ እነ አስራደ እንደዚህ ናቸው፣ አስረስ ማረ እንደዚህ ነው፣ ዘመነ ካሴ እንደዚህ ነው፣ ሀብቴ ወልዴ እንደዚህ ነው፣ መሬ እንደዚህ ነው እያል ድንጋይ ስንወራወር ነበር። በዚህም በዛም እያል ዛሬ ግን አከተመ። ማዕበሉ ጸጥ አለ። የአማራ ፋኖ ብሔራዊ ንቅናቄ ጥር 9 2018 ዓመተ ምህረት ተመሰረተ። መህልቁን ጣለ። ይሄ ነው የሚያስፈልገው። ከዚህ በኋላ አማራ አንድ ሆነ። መላው አማራ ፕሮፌሰር አስራት እንዳሉት አማራ አንገቱ አንድ ነው እንዳሉት አማራ አንድ ሆነ። የሸዋ የወሎ የጎጃም የጎንደር የሚባለው ውጥንቅጥ አከተመ፣ ተቀበረ። እስካሁን ድረስ ብዙ ለፈለፍን። ለአንድነቱ እንቅፋት የሆነ የአፍሃድ ኃይሎች ናቸው፣ እነ እስክንድር ናቸው፣ እነ መከታው ናቸው፣ እንደዚህ እነ ጋሽ ተስፋዬን አስገድለው ምን እያል ስንልብን ለፈለፍን። መወገድ አለባቸው ሁሏል። ግን በአፍሃድ ውስጥ የነበረው ትርምስ ጠራ። ከባዕድን ከብልጽግና ሰርገው የገቡት እያንዳንዳቸው እያፈተለኩ ወጡ። ኢያሱ አባተ፣ መስፍን ከፍ ያለው፣ ኮሎኔል ፋንታውን፣ ማስረሻ ሰጤ፣ ኢያሱ አባተ፣ እነዚህ ሌሎችም የብልጽግና ተልኮን ይዘው የመጡት አንድነቱ እንዳይመጣ ሲበጠብጡ የነበሩ እከሌ ነው እንደዚህ ያደረገው፣ እከሌ ነው ሊቀመንበሩ እስክንድር ነው፣ እንትኑ የጦሩ እንትና ማን ነው መከታው ነው፣ የእንትኑ ድርጅት ይሄ ነው እያንኛም እርስ በርስ እነሱ ናቸው እንቅፋት፣ እነዚህ ናቸው እንላለን። እነዚህ ነቀርሳዎች ግን የመጨረሻው ወንፌቱ አንጓሎ ጣላቸው። እንኳን ደስ አላችሁ ኢትዮጵያውያን ሆይ፣ እንኳን ደስ አላችሁ የአማራ ብሔረሰብ፣ እንኳን ደስ አላችሁ የፋኖ ታጋይ የሆናችሁ ፋኖ ቤት ንብረታችሁን ጥላችሁ ለአማራ አንድነት የአማራ ብሔራዊ አንድነት ድርጅት እንዲመሰረት አማራ ተከብሮ በኢትዮጵያነቱ እንዲኖር የፈልጋችሁ ቤት ንብረታችሁን ጥላችሁ ቤተሰቦቻችሁን ጥላችሁ ለአማራ ትግል ሆብላችሁ የከተታችሁ እንኳን ደስ አላችሁ። ፍሬ አፍርቷል። በዚህ የሂደት ጉዞ ብዙ ነገር ደርሷል። ብዙ የማይሞቱ ማናጣቸው ምሁሮች እንዳናጣቸው የሚገቡ የአማራ መልቅ የነበሩ ብዙዎች አለፉ። ትግል ነው። እንዲህማል አሁን አልፏል። ከዚህ በኋላ ውሾን ያነሳ ውሾ በአማራ መካከል እንደዚህ ነው ላለማለት ውሾ ያነሳ ውሾ የአማራ ፋኖ ብሔራዊ ንቅናቄ ተመሰረተ። ከዚህ በኋላ ምን ትላለህ? እከሌ እንደዚህ ነው ያደረገው አትልም። አሁን ስለ አማራ አንድነት ስለ ድርጅቱ ይሄ የአማራ ፋኖ ህዝባዊ ብሔራዊ ንቅናቄ እንዴት ሂድ፣ እንዴት እንርዳው፣ እንዴት እናግዘው በሚለው ነገር እንጂ እከሌ እንደዚህ ነው እከሌ እንደዛ ነው እንደዚህ ነው የሚባል ነገር አከተመ። ከዚህ በኋላ አከተመ። እስካሁን ድረስ የተባለው ተብሏል። በዚህም በዛም ተወሯውሯል። ቦንጪፍ በእንትን በቃ ያልተደረገ ነገር የለም።
እንደዚያ ሲያውኩ፣ እንደዚያ ሲበጠብጡ፣ እንደዚያ ይሄ በረቱን እንደ በረት ውስጥ እንዳለ መጥፎ በሬ ወይም መጥፎ ወይፈን በረቱን ሙሉ እንደሚያምሱ ሲያምሱን የነበረ እነዚህ እየተንሸራተቱ ሄዱ። እነ ኢያሱ አባተ ስንት መስዋዕት ስንት ጀግኖችን አሳጥተው እነ መስፍን ከፍ ያለው እነ ኮሎኔል ፋንታውን እነ ማስረሻ ሰጤ ኢያሱ አባተ መጨረሻው ተንጓሎ ሹልክ እያለ ወደ ቤታቸው ሄዱ፣ ወደ ተልኳቸው ሄዱ። ንጹህ የአማራ ታጋዮች፣ ንጹህ ለፋኖ ትግል ሆ ብለው የወጡት የኢትዮጵያ የአማራ ህልውና እንዳይጠፋ የተነሱት ግን አንድ ሆነው ዛሬ ችቦ አበሩልን። መላው ኢትዮጵያውያን ደስ ይበላችሁ። የአማራ ፋኖ ብሔራዊ ንቅናቄ ለአማራ ብቻ አይደለም። እናንተ ኢትዮጵያውያን ስሙኝ፣ ለአማራ ብቻ ለመላው ኢትዮጵያ እንጂ ለመላው ዘር፣ ቋንቋ፣ ሃይማኖት፣ ብሔር ሳይል ለመላው ኢትዮጵያ የተቋቋመ ድርጅት ነው። ይሄን ከዚህ ድርጅት ጎን መቆም አለብን። ከዚህ በኋላ ውከባ የለም። ጋዜጠኛ ምን በለው በውጭ ሀገር ያለ ተንታኝ ነኝ የምትለው ከዚህ በኋላ እስክንድር እንደዚህ ነው፣ መከታው እንደዚህ ነው፣ ማነው ማስረስ ማሬ እንደዚህ ነው፣ ዘመነ እንደዚህ ነው እያልክ እንዳትንተባተብ፣ አፍህን እንዳትከፍት። አለፈ እንዳለፈ ውሃ እንደ ሙላት ውሃ አልፏል። ያ በቃ አለቀ። የትግል ሂደት ነው፣ አልፏል። አለፉ። ይግደልም ይስረቅም ያስገድልም አለፈ። አሁን በሜዳው ላይ ያሉት ምሁሮች፣ የአማራ ምሁሮች፣ የአማራ ልሂቃን፣ የፋኖ ልሂቃን አርቀው የሚያስቡ አርቀው የሚመለከቱ ተነጋግረው ማን ምን እንደሆነ አይተው ወስነው መስርተዋል። ከዚህ በኋላ አንተ በተለያየ በዚህ በውጭ ሀገር ቁጭ ብለህ እንዴት ከሌን ይሾማሉ እንዴት እንዳትል ተጠንቀቅ እንዳትል። ያለፈው አልፏል። ከኔና ካንተ ይልቅ እነሱ በመካከላቸው ያለውን ያውቃሉ። ማን ምን እንደሆነ ያውቃል እያንዳንዱ ፋኖ። ስለዚህ እኔ እናንተ እዚሁ ነን በተባራሪ በምንሰማው ወሬ ይሄ ነው እያልን እስካሁን ድረስ ስንዛቅጥ ስንዛብር ቆየን። ጊዜው ደረሰና ግን ዛሬ ጥር 9 2018 ይሄው የፋኖ የአማራ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ ተመሰረተ። አሁን ነው እንግዲህ መፎከር፣ አሁን ነው ጎራዴ መምዘዝ፣ አሁን ነው ጦር መስበቅ፣ አሁን ነው። ከዚህ በኋላ ታያለህ ብልጽግና ይሄ እንዴት እንደሚታቃለህ። የተርበተበተ ነው አሁን ባንዳው፣ አስመሳዩ፣ ሆዳሙ የት ይግባ አሁን? እነዚህ ራስ የት ይግቡ አሁን? አይጥ ወልዳ ጅራቷ ሲቀር ሲጥ እንደሚባለው እነዚህ እነ ኢያሱ እነ መስፍን እነ ኮሎኔል ፋንታውን እነ ማስረሻ ሰጤ የት ይግቡ? እነ ዳንኤል ክብረት የት ይግቡ? ዝምብ ነው አለ እኮ ዳንኤል ክብረት። የሚናገረው ቅጡ ጠፋው፣ የሚያወራው ዝምብ። ፋኖን ዝምብ ነው። ዳንኤል ክብረት ኩሩሩሩሩሩ ዳንኤል ክብረት የት ቦታ አሁን ትንሽ አይጥታ ያለ አይጥ ወደ ቤት ስትገባ ትንሹ አይጥ በመጥረጊያ ሹልክ እንደምትል አሁን ዳንኤል ክብረት ሹልክ በዚህ የጣ ዝንብቅ ጥንኝ ምናምን የለም። ከዚህ በኋላ እናት ይሄ ጉሮሮ ላይ ተነቃ ተይዛል። ማምለጫ እንኳን የለህም። እነ ተመስገን ጥሩነህ የአማራ ሆዳ፣ የአማራ የእንግዴ ልጆች አሽክላዎች፣ ለአማራ እንቅፋት፣ ለአማራ ትግል እንቅፋት የነበራችሁ፣ የአማራን ሕዝብ ያስጨረሳችሁ፣ ስንት ወጣቶች የረገፉት፣ ስንት አዛውንቶች የረገፉት፣ ስንት የአማራ ንብረት የወደመበት፣ በአማራ ክልል ተማሪዎች እንዳይማሩ፣ ጤና ጣቢያ እንዳይኖር ያደረጋችሁ
የባዕድን መሪዎች ነን የምትሉ የብልጽግና ለቅላቂዎች ያቀዳችሁት ያለማችሁት አስርጋችሁ ያስገባችሁት አልሰራም። እንደውም አጠራው፣ ፋኖን አጠራው፣ እንደዚህ አጠራው። እናንተማ በግብስብስ ተመስርቶ እንዲሁ እንዳለ እንዲሄድ ነበር። አልሆነም። 2 ዓመት 3 ዓመትም ቢዘገይ የጠራን የረጋ ወተት ቅቤ ይወጣዋል እንደሚባለው አሁን የትገቡ የትገቡ ህዋት የትገባ ጌታቸው ረዳ የትገባ አማራን ከአማራ ጋር ምንድነው ከአማራ ጋር ምንድነው እንወራረዳለን? ምን የሆነ ነገር ብቻ ተናግሯል። ቃላቱ ጠፋብኝ እንጂ ቃላቱ ጠፋብኝ። አሁን የትገባ አሸክሻቂ ባንዳ ሁሉ እነታየ ቦጋለ የትገቡ ዋና ዋናዎቹ ካጆች ትናንት ከትናንትና ወዲያ ብልጽግናን አብይን ስትሰድብ ስታንቋሽሽ የነበረ መጨረሻ በእጁ መዳፍ ውስጥ የገባ አሁን መጣል፣ ፋኖ መጣል፣ የአማራ ፋኖ ብሔራዊ ንቅናቄ ብሎ መጣል። የትገባ የትገባ መላው ኢትዮጵያን አንድ የሚያደርግ ድርጅት መጣ። የትገባ ጉሮሮን ታንቀ ዋጋ ትከፍላለህ። ለሰራው ስራ እያንዳንድህ ዋጋ ትከፍላለህ። ከኢትዮጵያ ውጭ እንኳን ብትኮበልል የፈለገው ሀገር ብትሄድ ዛሬ ዓለም በአንድ ቋት ስር ናት። የትም አታመልጥ። እመኑኝ፣ የትም አታመልጡ። የአማራን ህዝብ አስጨርሳችሁ የአማራን ህዝብ አስጨርሳችሁ የትም አታመልጡ። የትም ልንገራችሁ፣ የትም አታመልጡ። አብይ እንግዲህ የት ይደብቃችሁ? የት አብይ ራሱ የሚደበቅበት ነው። አሁን ከዚህ በኋላ የት ይደበቅ? አሁን አብይ የት ልደበቅ እያለህ እኔ እያመቻቸ ነው። እመኑኝ፣ ይህ ድርጅት የአማራ ፋኖ ብሔራዊ ድርጅት እመኑኝ በቅርብ ቀን ታምር ይሰራል። በቅርብ ቀን ታምር ያደርጋል። የትገባ ይህ ነው። ስለዚህ ውድ ኢትዮጵያውያኖች ደስ ብሎኛልና ደስ ይበላችሁ። አሁን ከዚህ ከአማራ ፋኖ ብሔራዊ ንቅናቄ ጎን መቆም ነው ያለብን። በከተሞች ያላችሁ ማንኛውም ኢትዮጵያውያን፣ በክፍለ ሀገሮች ያላችሁ ማንኛውም ኢትዮጵያውያን፣ በፋኖ ውስጥ ያላችሁ እንደገና በወታደር የሆናችሁ ይሄ ተጋፋች ሄዳችሁ በሚሊሻ ያላችሁ አሁን ነው ጊዜ ያላችሁ። አሁን ቶሎ በሉ፣ ጀንበር ሳትጠልቅባችሁ ቶሎ በሉ። ጊዜ ያላችሁ፣ ጊዜ አሁን ነው። ከፍርድ ለመዳን እንዲህ ነኝ ብለህ ምክንያት ከመስጠት በፊት ጊዜ አለህ። አሁኑኑ በሰልፍ ወደ ፋኖ ግራ ቀኝ ያልክ ግባ፣ ከፍርድ ለመዳን። ያለበለዚያ ዋጋ ትከፍላለህ። ውድ ኢትዮጵያውያን፣ እኔ በጣም ደስ ስላለኝ ነው፣ ደስ ብሎኛል። እንደ የአማራ ኃይል የአማራ ህብረተሰብ አማራ አንገቱ አንድ ነው እንደተባለው ፕሮፌሰር አስራት ወልደየስ እንዳሉት አማራ ዛሬ አንገቱ አንድ ሆኗል። የሸዋ የወሎ የጎጃም የጎንደር ተብሎ አይደለም እየተገደለ ነው፣ አማራ በመሆኑ ነው። በወለጋ በኤሊባቡር በ14ቱም ክፍለ ሀገር አማራ እየተመረጠ እኮ ነበር ሲገደል የነበረው። በራሱ በእንግዲህ ልጆች ሁሉ በነታምራት ላይኔ ሐረር እንቁፍቱ የሚባል ገደል አማራ በመሆናቸው ከእርጉዞች ከነ ልጆቻቸው እንቁፍቱ የሚባል ገደል ሲጣሉ የነበረ አማራ። ይሄ የጎንደር አማራ ነው፣ የወሎ አማራ ነው፣ የሸዋ አማራ ነው፣ የጎጃም አማራ ነው በሚለው አልነበረም። አማራ ስለተባለ ብቻ እንቁፍቱ ይጣሉ ነበረ። በነታምራት ላይኔ አስተባባሪነት አውቃለሁ። እዛ አካባቢ ነበርኩ እኔ። በወቅቱ ግን አልመሰለንም። በሶማሌ በደቡብ በአሩሲ ስንቱ ነው የአማራ የተባለ ያለቀው? አሁንም እየተጨፈጨፈ ያለው አማራ የሆነ ስንቱ ነው? አከተመ። ከዚህ በኋላ አከተመ። ኢትዮጵያውያን በሙሉ ከዳር እስከ ዳር ዘር፣ ቋንቋ፣ ሃይማኖት ሳይል በፈለገበት ቦታ እንዲኖር የሚያደርግ ህግ ይመጣል። በቃ ከተመ። ከዚህ በኋላ ታያል። ብሔር ብሔረሰቦች ህግ የሚለው ይኸው የብሔር ብሔረሰቦች ህግ ህዋት ያመጣብን ህግ ተቀደደ።
ሕገ መንግሥቱ እስከ መገንጠል የሚለው ህወሓት ያመጣው ተቀደደ። አየህ፣ ተቀደደ። እንደዚህ ዛሬ ተቀደደ። ጥር 9 2018 ተቀደደ። እመነኝ፣ ተቀደደ። በቃ ከዚህ በኋላ መላው ኢትዮጵያ በፈለገበት ክፍለ ሀገር እየሄደ የሚኖር የሚጋባ ምን ልበላችሁ የሚዳር የሚኳን ቤት ሰርቶ የሚኖርበት ኢትዮጵያ፣ የብሔር ብሔረሰቦች ሀገር ኢትዮጵያ፣ ሁሉም በእኩልነት የሚኖርባት ኢትዮጵያ፣ በዘር በቋንቋ በሃይማኖት ሳይሆን ሁሉም በፈለገበት ቦታ የሚኖርባት ኢትዮጵያ። ዛሬ ህወሓት ይሄ ወልቃይት የኔ ነው፣ ራያ የኔ ነው፣ በዚህ ግባ ምናምን እያለ የሚፎክር ያ ሁሉ ይቀራል። አለቀ። ትግራይ የፈለገበት ቦታ ሄዶ ይኖራል። አማራ በፈለገበት ቦታ ሄዶ ይኖራል። ኦሮሞ በፈለገበት ቦታ ሄዶ ይኖራል። በቃ ሶማሌው፣ አፋሩ፣ ደቡቡ፣ ወላይት በፈለገበት፣ ጉራጌ በፈለገበት ከኢትዮጵያ ጫፍ እስከ ጫፍ ሄዶ ይኖራል። ያን ነው የአማራ ፋኖ ብሔራዊ ንቅናቄ ይሄንን ዛሬ መልእክት ጥሏል። እንኳን ደስ አላችሁ ኢትዮጵያውያን፣ እንኳን ደስ አላችሁ። ለዚህ አንድነት ድርጅት መምጣት ስትታገሉ የነበራችሁ በውጭም በውስጥም ያላችሁ በሚዲያም ደረጃ የነበራችሁ እንኳን ደስ አላችሁ። የኢትዮጵያ ትንሣኤ መሰረት ተጣለ። ዛሬ ተጣለ። ጥር 9 ቀን ተጣለ የኢትዮጵያ መሰረት። ከዚህ በኋላ እንዲህ ነው ለምን እከሌ ለምን እንደዚህ ገባ የሚባል ማንኛውም የሚዲያ የቲክቶክ የዩቱብ ባለቤት የሆንክ ሁሉ ተጠንቀቅ። ከዚህ በኋላ በዚህ ድርጅት ውስጥ ባሉት መሪዎች፣ በተመረጡት መሪዎች ባሉት ውስጥ አፍን እየከፈት እሱ እኮ እንደዚህ ነው፣ እሱ እንደዚህ ነበረ፣ እንዴት በዚህ ድርጅት ውስጥ ገባ የምትል አንተ የአማራ ጠላት አንተ ነው። እስካሁን ድረስ ለፈለፍን ሁለት ጎራ ተከፍሎ ነበር አይደለም? ብልጽግና ስጎ ባስገባቸው በአፋድና በአፋ ኃይል መካከል ብዙ ጥንቅጥ ነበር። ብዙ እከሌ እንደዚህ ነው፣ እከሌ ያስገደለ፣ እንደዚህ ያደረገ፣ እንደዚህ እያል ብለናል። አለቀ። ከዚህ በኋላ በዚህ በተመሰረተው ድርጅት በተመረጡት የአማራ ሊቃን የአማራ መሪዎች ላይ ይሄ እኮ እንደዚህ ነው፣ እንዴት እንደዚህ ገባ የምትል ውርድ ራስህ ነህ የአማራ እንቅፋት ጠላት ይሆንከው። አሁን ተመርጦ እነሱ አጥርተው ምን ብለው መድበዋል። ከዚህ በኋላ ደግሞ ችግር ያለበት ካለ እዛው እነሱ ያውታል፣ እነሱ ይከታተሉታል። እኛ መደገፍ ነው፣ እኛ ያለን መደገፍ ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? ያው ወደ ሃይማኖት ገባህ እንዳትሉኝ ነው እንጂ ገበሬው ስንዴ ዘርቶ ሄደ፣ ጠላት ደግሞ ማታ መጣና እንክርዳድ ዘርቶ ሄደ። ከዛ በሚበቅልበት ሰዓት እንክርዳድና ስንዴው አንድ ላይ በቀለ። ሄደው ለአሽከሮቹ ለጌታው ምን አሉት? እንዴ የዘራነው እኮ ንጹህ ስንዴ ነበር፣ አሁን ግን እንክርዳድ አብሯል አለ። ተውት እንዳትነኩት አላቸው። መጨረሻ ላይ ፍሬው እየታየ እየታጨደ ይቃጠላል። አሁን ተውት አብሮ ይደጋለ። አሁን ከዚህ በኋላ ገለባው እንክርዳዱ ምንም ይሁን ተመስርቷል። ከዛ በኋላ ይለያል። እያደገ ሲሄድ ፍሬ እያፈራ ሲሄድ ይለያል። እኛ አሁን ስራችን አይደለም። የኛ ስራ የድርጅት የአማራ ፋኖ ብሔራዊ ንቅናቄ እንዲጎለብት ስር እንዲሰድ መላው ኢትዮጵያ እንዲተባበር የሚያደርግ ፕሮፓጋንዳና ቀስቀሳ እንጂ አማራ እንደዚህ ፋኖ እንደዚህ ነበረ እከሌ እንደዚህ ነበር የሚለው ወርድ ራስህ ነው የፋኖ ጠላት፣ የአማራ ጠላት ራስህ ነህ። ይሄን የምትናገር ከሆነ ከዚህ በኋላ ስለ ፋኖ መከፋፈል፣ ስለ ፋኖ መሪዎች እንደዚህ ነው የምትል ካለ አንተ ነህ የአማራ ጠላት። የብልጽግና ተልኮ ይዘህ የመጣ አንተ ነህ። አከተመ። ከዚህ በኋላ ውሾን ያነሳ ውሾ